Happening right now, we're watching talks in Pakistan. Vice President J.D. Vance, Steve Witkoff, Jared Kushner, they're all... የአሜሪካና ኢራንን ፍጥጫ ያጧጧፈው የተደራደር አልደራደርም እሰጥ አገባ የዓለም የፖለቲካ ትኩሳት ወደ ካንሰር እየተቀየረ እንዳለ ቁስል ውስጡን አብጦ ዓለምን የጭንቀት ማቅ አላብሷታል። ከአሜሪካ እስከ ኢራን ከሆርሙዝ እስከ ኢስላማባድ ሰማዩ የባሩድ ጭስ ጠምጥሟል። በውጥረት የተሞላውንና ዓለምን ወደ ሶስተኛው የዓለም ጦርነት አፋፍ እየገፋት ያለውን ሁኔታ በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። ዓለም ለሰላም ብላ በፓኪስታን በኩል የጀመረችው የድርድር ጥረት አሁን ላይ ውሃ በወቅቱት እንቦጭ ሆኖ ቀርቷል። የአሜሪካና የኢራን ግንኙነት እባብ ለባብ ይተያያል በካብ እንደሚባለው ሆኗል። ሰላም ይወርዳል ተብሎ ሲጠበቅ የጦርነት ነጋሪት በኃይል እየተጎሰመ ነው። አልጀዚራና ሲጂቴን እንደዘገቡት የአሜሪካ ልዑክ ወደ ፓኪስታን ኢስላማባድ ማቅናቱ የሰላም ጭላንጭል ይመስል ነበር። ነገር ግን ኢራን ድርድሩን ውሸት ነው ማለቷ ዲፕሎማሲው ሳይጀመር የከሸፈ መሆኑን ያሳያል። በሁለቱ ሀገራት መካከል የነበረው መጠነኛ መረጋጋት በኢራን የንግድ መርከብ ላይ በተፈጸመው ጥቃት ምክንያት ለጥፋት ተደርጓል። ፓኪስታን እንደ መካከለኛ ሆና ብትቀርብም ኢራን በአሜሪካ ላይ ያላት እምነት ከተኩላ ጋር የቆመ በግ እንደመሆን ስለቆጠረችው ድርድሩ ገና ሳይጀመር ተቀብሯል። ነገሩን ይበልጥ አስከፊ ያደረገው ደግሞ የአሜሪካ ባህር ኃይል በኢራን የንግድ መርከብ ላይ ጥቃት መፈጸሙን የኢራን መህር ኒውስ መዘገቡ ነው። ይህ ጥቃት የተፈጸመው የተኩስ አቁም ስምምነት ባለበት ወቅት መሆኑ በእንቅርት ላይ ጆሮ ደግፍ እንዲሉ ነገሩን ይበልጥ አባብሶታል። ኢራን ድርጊቱን ቀጥተኛ የጦርነት አዋጅ ስትፈርጅ በኦማን ባህር አካባቢ የተሰማሩት የአሜሪካ ኃይሎች በአንድ የኢራን የንግድ መርከብ ላይ ተኩሰው ጉዳት እንዳደረሱ ነው ዘገባው ያሳየው። ጥቃቱ የተፈጸመው ኢራን የሆርሙዝን ሰርጥ መዝጋቷንና በብሪታንያና ህንድ የንግድ መርከቦች ላይ የምታደርገውን ቁጥጥር ተከትሎ የኢራኑን የንግድ መርከብ ወደ ግዛቷ እንዲመለስ ለማስገደድ በማሰብ እንደሆነ ተገልጿል። ይሁን እንጂ የኢራን አብዮታዊ ጥበቃ የባህር ኃይል ፈጣን ምላሽ በመስጠቱና ለመርከቧ ሽፋን በመስጠቱ የአሜሪካ ኃይሎች ከአካባቢው ለመሸሽ መገደዳቸውንም መህር ኒውስ በመረጃው አመላክቷል። ክስተቱ በሁለቱ ሀገራት መካከል ያለውን ወታደራዊ ውጥረት በከፍተኛ ሁኔታ አባብሶታል። ኢራን የሆርሙዝን ሰርጥ ሙሉ በሙሉ መዝጋቷን ማወጇ ለዓለም ሀያላን ትልቅ የጦርነት ግብዣ ነው። ይህ ሰርጥ ለዓለም የነዳጅ ፍሰት የልብ ትርታና የጀርባ አጥንትን ያህል ብርቱ ሚና ያለው በመሆኑ መዘጋቱ የዓለምን ኢኮኖሚ ጭድ ላይ እንደወደቀ እሳት ሊያነደው ይችላል። ኢራን ይህንን እርምጃ የወሰደችው አሜሪካን ወደ ድርድር ጠረጴዛው ለመጎተት ሳይሆን አሜሪካን በኢኮኖሚ ለማንበርከክ ያሰበችበት ስልታዊ ጥረት ተደርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በንዴት እሳት ለብሰው ይህንን ድርጊት ፍጹም የህግና ስምምነት ጥሰት ብለውታል። ይህም ማለት አሜሪካ ሰርጡን በኃይል ለመክፈት ጦርነት ውስጥ ከመግባት የተለየ ሌላ አማራጭ እንደሌላት ያሳየ ሆኗል። ትራምፕ ቀልዱ ይበቃል በሚል ዛቻ የዓለምን ትልቁን የጦር አውሮፕላኖች ተሸካሚ መርከብ ወደ መካከለኛው ምስራቅ እንዲመለስ ትዕዛዝ ሰጥተዋል። ይህም ለጦርነት ያሰበ ሰው ሰይፉን አይሸሽግም አስብሏል። ዲፕሎማሲው ሞቷል፣ ወታደራዊ ፍጥጫው ነግሷል። ትራምፕ ቀልዱ ይበቃል ማለታቸውና ኢራን አዳዲስ መሳሪያዎችን አሳያቸዋለሁ ማለቷ የጥፋት ደወል መቃረቡን ያሳያል። ትራምፕ የኢራን ድልድዮችና የኃይል ማመንጫዎች ላይ ጥቃት እንዲፈጸም ሰራዊቶቻቸው ዝግጁ እንዲሆኑ አዘዋል። ይህ ድርጊት ለአህያ የማይበጅ ሸክም ለባለቤቱ አይበጅም እንዲሉ መዘዙ ለሁሉም ከባድ ነው። እንደ ዘኒው አረብ ዘገባ ትራምፕ የሰጡት ይህ ትዕዛዝ ከዚህ ቀደም ከነበሩት የተለየና እጅግ አስፈሪ ነው። አሁን ኢላማው ወታደራዊ ካምፖች ብቻ ሳይሆኑ የኢራን የህዝብ መሰረተ ልማቶች ናቸው። ኢራን በተኩስ አቁም ወቅት የሰራቻቸውን ዘመናዊ ቦምቦችና ሚሳኤሎች ለመጠቀም ዝግጁ መሆኗን መግለጿ ጦርነቱ ስር ሰዶ በጥልቀት ከተገባበት ፈጣንና አጥፊ እንደሚሆን ያመለክታል። የአሜሪካ የድርድር ቡድን ወደ ኢስላማባድ ቢጓዝም ኢራን ግን ድርድሩ ውሸት ነው በሚል በሯን ዘግታለች። ኢራን አሜሪካን የምታየው እንደ ታማኝ ተደራዳሪ ሳይሆን ተኩላ በበግ ለምድ እንደመጣ አድርጋ ነው። ሁለቱም ወገኖች ከጦርነት ይልቅ ወደ ድርድር ለመምጣት ፍላጎት ያላቸው አይመስልም። አሜሪካ በድርድር ስም ኢራንን ለማዳከም መሞከሯ፣ ኢራን ደግሞ በኃይል ሰርጡን መዝጋቷ ሁለት በሬ ካልተስማማ እርሻው አይታረስም እንደሚባለው ሆኖ የዓለምን ሰላም አደፍርሶታል። ይህ ግጭት በሁለቱ ሀገራት ብቻ የሚወሰን አይደለም። በሳባ ኒውስና በፓኪስታን ሚዲያዎች የሚወጡ ዘገባዎች እንደሚያሳዩት መላው መካከለኛው ምስራቅ ወደ እቶን እየገባ ነው። የአሜሪካ ሀያልነትና የኢራን እልህ ዓለምን ወደ ጥፋት እየመራት ነው። በተለይም የሆርሙዝ ሰርጥ መዘጋትን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር እንደሚችል ይጠበቃል። ይህ ደግሞ በታዳጊ ሀገራት ላይ የድሃ ተስፋው ሆድ ነው እንደሚባለው ለከፋ ረሃብና የኑሮ ውድነት ይዳርጋል። የአሜሪካ ባህር ኃይል በንግድ መርከብ ላይ ጥቃት መፈጸሙ የዓለም የንግድ መርከቦች በመካከለኛው ምስራቅ ለማለፍ እንዳይደፍሩ ያደርጋቸዋል። ዓለም አቀፍ የመድን ድርጅቶች ለመርከቦች ደህንነት ማስጠበቂያ የሚጠይቁትን ዋጋቸውን ስለሚጨምሩ እያንዳንዱ ከውጭ የሚገባውም ዕቃ ዋጋው የሽቅብ ጉዞ ማድረጉ አይቀሬ ነው። ኢራንም በተኩስ አቁም ወቅት የሰራዋቸው
ያሰበቻቸውን አዳዲስ ቦምቦች እጠቀማለሁ ማለቷ ዓለም ከዚህ ቀደም አይታው የማታውቀውን የድሮንና የሚሳኤል ጦርነት እንድታስተናግድ ያደርጋታል። ጦርነቱ ወደ ሳይበር ጥቃትና ወደ ህዋ ሊሸጋገር ይችላል። ይህ ደግሞ የዓለምን የኢንተርኔትና ኮሚኒኬሽን መዋቅር አደጋ ላይ ይጥለዋል። በዚህ አጋጣሚ ኢራን ሚሳኤል የማስወንጨፍ አቅሟን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየገነባች መሆኑን የኢራን እስላማዊ አብዮታዊ ዘብ ማሳወቁ ስጋቱን አግዝፎታል። የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዥ ሀገሪቱ ሚሳኤልና ሰው አልባ አውሮፕላን ድሮን የማስወንጨፊያ መሰረተ ልማቶቿን አሁን ባለው የተኩስ አቁም ወቅትም ጭምር ከጦርነቱ በፊት ከነበረው በበለጠ ፍጥነት እያደራጀች መሆኑን ገልጸዋል። የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ክፍል አዛዥ ሜጀር ጀነራል ማጂድ ሙሳቪ የኢራን የማስወንጨፊያ ስርዓቶች መልሶ ግንባታና የማዘመን ሂደት መፋጠኑን ተናግረዋል። ጀነራል ሙሳቪ ከመሬት በታች የሚገኝ የሚሳኤል ተቋምን በሚጎበኙበት ወቅት በሰጡት አስተያየት በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን የማዘመንና የመተካት ፍጥነታችን ከጦርነቱ በፊት ከነበረውም የላቀ ነው ብለዋል። አዛዡ የኢራንን አቋም ከተቃዋሚዎች ጋር በማነጻጸር ባላንጣዎቻችን የጦር መሳሪያ ክምችታቸውን እንደኛ በፍጥነት መልሰው መገንባት አልቻሉም ያሉ ሲሆን ባላንጣዎቻቸው አሁንም በውጭ እርዳታ ላይ ጥገኛ መሆናቸውን ገልጸዋል። ኢራንና አጋሮቿ በግጭቱ የበላይነት ማግኘታቸውን በሆርሙዝ የባህር ሰርጥ በሊባኖስና በአጠቃላይ በቀጠናው ያለውን ሁኔታ በማንሳት በዚህኛው የጦርነት ምዕራፍ ተሸንፈዋል ሲሉ ነው የተናገሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደዛቱት በቀጠናው የተሰማራው የአሜሪካ ሰራዊት በሚሰነዝራቸው ጥቃቶች የኢራን መሰረተ ልማቶች፣ ድልድዮችና የኃይል ምንጮች ከወደሙ በሚሊዮኖች የሚቆጠሩ ሰዎች ወደ አውሮፓና ጎረቤት ሀገራት ይሰደዳሉ። ይህ ደግሞ በዓለም አቀፍ ደረጃ አዲስ የፖለቲካ አለመረጋጋትና የጸጥታ ስጋትን ይፈጥራል። በአሁኑ ሰዓት ዓለም ያለችበት ሁኔታ በአንድ በኩል የዲፕሎማሲው በር የተዘጋበት፣ በሌላ በኩል ደግሞ የጦርነት ነጋሪት እየተጎሰመ ያለበት ነው። አውቆ የተኛን ቢቀሰቅሱት አይሰማም እንደሚባለው ሁለቱም ኃይሎች የራሳቸውን የበላይነት ለማሳየት ሲሉ የቢሊዮኖችን ሕይወት አደጋ ላይ ጥለዋል። የወቅቱ ክስተቶች ድምር የሰው ልጅ ታሪክን ወደ ኋላ የሚመልስና ዓለምን ወደ ጨለማው ዘመን የሚገፋ ታሪካዊ ስህተት ነው። ከነገሩ ጦሙን ያደረ ይሻላል እንዲሉ የዓለም መሪዎች ቆም ብለው ካላሰቡ ነገ የምንሰማው ዜና የሀገራት መጥፋትና የስልጣኔ ውድመት ብቻ መሆኑ አይቀሬ ነው። የዛሬን አበቃን። ቸር ቆዩልን።